ለሚችል እኔ አሁን አንድ ፈልገው የነበረው ነገር ትንሽ ከኮምፎርት ዞን መውጣት ያስፈልግ ነበር። ይሄ ከምቾት ቀጠና መውጣት አንዳንዴ ህይወት ሌላኛውን ገጽታውን ማየት በጣም አስፈላጊ ነው ብዬ አስባለሁ። አንድ ነገር ላይ ብቻ ተገድበን መቅረት አለብን ያለሰብ ኦፍ ኮርስ የሰዎች ውሳኔ መከበር መቻል አለባቸው። በዛው ደግሞ አንድ በያዙት ነገር ደግሞ ጠንካራ ስራ ሰርተው ለትውልድ የሚተርፍ ነገር የሚያደርጉ ሰዎች አሉና እንደየፍላጎታችን ነው። ስለዚህ እኔ ከዛ ምቾት ቀጠና መውጣት እፈልግ ነበር። በጣም በህይወቴ በጣም ማይቆጨኝ በጣም አስደሳች ጊዜ አሳልፈናል ጓደኞቻችን ጋር። እጅግ በጣም ቀላል የሆነ ህይወት ማለት ነው። በጣም ቀላል የሆነ ክላስ ትገባለህ፣ ታስተምራለህ። ምናልባት በሳምንት ወደ በዛ ከተባለ 12 ክሬዲት አካባቢ ነው ሊኖረው የሚችለው። እንደውም እኛ በአማካይ 8 ክሬዲት ማለት ነው የምትሰራው በሳምንት 8 ሰዓት አካባቢ ነው። በእርግጥ የማህበረሰብ አገልግሎት መስጠት ይኖርብሃል። ኢን ፕሪንሲፕል የሚጠቀሱ ነገሮች አሉ፣ ሪሰርችም ትሰራለህ አሉ እንዲህ አይነት ነገሮች። ግን ህይወት በጣም ቀላል ነበር ለኔ፣ እጅግ በጣም አስደሳች ጊዜ ነበረን። ያው ግን ወጣትነቱም ስላለ ጊዜህን በሚገባ ተጠቀምበታለህ ወይ? አሁን ለምሳሌ የነበረን ፕሮግራም ምንድነው ስትል ክላስ ገብተህ ታስተምራለህ። በጣም የደብረ ማርቆስ መምህራን ትምህርት ኮሌጅ ግቢው በጣም አስገራሚ ነው። የእግር ኳስ ሜዳው በጣም የሚገርም ነው። ቴብል ቴኒስ አለ፣ ላውንጁ ያምራል። ቢሮህ በጣም ኢንተርኔት በደንብ ያለበት ነው። ከፈለክ መረብ ኳስ ትጫወታለህ፣ ከፈለክ ባስኬትቦል አለ። ግቢው መዝናኛ ብለው የደብረ ማርቆስ መምህራን ትምህርት ኮሌጅ አብዛኛውን ጊዜያችን የምናሳልፈው እዛው ግቢ ውስጥ ነበር። ለምሳሌ ሰኞ፣ ሮብ፣ አርብ ከ9 ሰዓት ጀምሮ እስከ 12 ሰዓት ከምናምን ኳስ ተጫወተው እግር ኳስ በጣም የሚገርም ሜዳ አለ። እዛ ነው በቃ የምታሳልፈው እና ህይወት በጣም አስደሳች ነው። ህይወት መዝናኛነቱ እዛ ላይ በዝቶ ነበር እና ለዛ ነው የምቾት ቀጠና ላይ ነበር። የምቾት ቀጠና ነበርና ትንሽ ደግሞ ወጣ ብለህ ማየቱ በጣም አስፈላጊ ነበር። አክቹአሊ ብዙ መቆጭበት አይደለም። ግን ለሌላውስ ምን ያስተምራል? እንዳልከው ሌላኛውን ገጽታ ማየት አለብን ብለሃል። ከምቾት ቀጠና ወጥተን ቻሌንጅ ውስጥ ገብተን የሆነ ነገር መድረስ አለብን፣ በተለይ በምንወደው ሙያ ዘርፍ ላይ ማለት ነው። ስለዚህ ሰዎችን ሲያማክሩ ልባቸውን ማዳመጥ ነው ያለባቸው፣ አይምሯቸው ነው ሰዎችን ማዳመጥ ያለባቸው።